መንጣታችን ካልቀረ መንበርከካችን ካልቀረ ቸርች መጥቻለሁ ማለታችን ካልቀረ እግዚአብሔር ቃል ለመስማት ከእግዚአብሔር ቃል ጋር ለመገናኘት በዚህ ቀን እግዚአብሔር ያዘጋጀልን ነገር ጋር ለመገናኘት መንጣታችን ካልቀረ ጌታ ጋር መገናኘት ነው። እንደምናው ጋር መገናኘት፣ አብሮነቱ ጋር መገናኘት፣ ሀሳቡ ጋር መገናኘት፣ ሁሉ ሰው ከጌታ ጋር እየተገናኘች ታስፈልገኛለህ። ደግመና በሀብት የማትጠገብ ነህ አንተ። ደግመህ ጠማለህ የማትጠገብ ነህ አንተ። ደግመህ ጓጓለህ። መንፈስ ቅዱስ ታስፈልገኛለህ። ለእኔ ታስፈልገኛለህ። ለጉዞዬ ለቀሪ ዘመኔ ለጋ የሚያኖረኝ የአህልማ ብቻ መንገድ የሚያሳይ ጎዳና የሚያሳይ የጌታ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የሞገስ መንፈስ፣ ቀና የሚያደርግ ቀንበር የሚሰብር የወደቁትን የሚያነሳ የታሰሩትን የሚፈታ የእግዚአብሔር መንፈስ ከድቅድቅ ጨለማ ወደሚያስደንቅ ብርሃን የሚያመጣ የእግዚአብሔር መንፈስ ሀብታችን አንተ ነህ፣ ሀብታችን አንተ ነህ፣ ዋስትናችን አንተ ነህ፣ መያዣችን አንተ ነህ፣ መቆሚያችን አንተ ነህ፣ መበርቻችን አንተ ነህ፣ ጉልበታችን አንተ ነህ። መንፈስ ቅዱስ ደግመን እንቀባለን። ዛሬ ዳሰን፣ ፈተና ዳሰን፣ ተንበርክከን ዳሰን፣ ስምን እየጠራን ዳሰን፣ መንገድን አሳየን እያልን ነው ያላወቅናቸው አሳውቀን እንደገና ንካ ያግዘን በረካለን። በመንፈሳችሁ በጸሎት እግዚአብሔር ጋር ለመገናኘት ሰዓት ለመቁጠር አለበት። ሰዓት አምስት ነው ተው ከእግዚአብሔር ጋር የምንገናኝበት ሰዓት ይሆን ከኑር ጋር የምንነካካበት የተመለከታችሁ በሆነ ፕሬዝዳንት ፊት ሰማይና ምድርን በፈጠረው አምላክ ፊት ትልቅ አምላክ ፊት ያላችሁ። ስለዚህ አፋችሁን ክፈቱ። ደግመን ታያችሁ ነበር ያላንተ ብኖር አይጥምም፣ ያላንተ አያምርብኝም፣ ያላንተ ለጉልበት የለኝም። አንተ የለሽ በኃይል ያለብኝ
ምንም ነገር ሰው ሊጠቅም ይችላል። እግዚአብሔር ግን ብቻ ነው የማይጠቀም። ምንም ነገር ሰው ሊጠቅም ይችላል። ግን እስከ መጨረሻ ሕይወት ዘመናችን እንመልከት ድረስ ምንድነው የማይጠቀም እግዚአብሔር ፊት ምንድነው ሕይወት የሚያኖረው እግዚአብሔር ፊት። ወጣቶች ወጣትነታችን መንፈስ ቅዱስ ይንሳ። እናት አባቶች ዘመናችን እግዚአብሔር መንፈስ ይቆጣል። የተበረከትነው በሱ ፊት ነው። ደስ ያላችሁ ወደ ተቀደሰው ስፍራ አስተዋወቀኛል። ያንተ ጥያቄ ሰጪ እሱ ነው፣ መልስ የሚሰጥ እሱ ነው። አሁን ጥያቄዎቻችሁን ተውና መልስ ሰጪው ጋር ድረስ እሱ በመጣ ቁጥር እሱ በዳሰሰ ቁጥር ያንተ ነገር ነፃ እየወጣ ይሄዳል። አጃቦና ማሴባ መኖር ያሰኛሃል። ኑሩን ያህል ደስ ያሰኛሃል። የእግዚአብሔር ፊት የጌታ መንፈስ አሁን ያላችሁ በእግዚአብሔር ፊት ደስ ይበላችሁ። ባለስልጣን ጋር ተገናኝተው አሁን ያለው በእግዚአብሔር ፊት ነው። ደስ ያላችሁ እግዚአብሔር ፊት በግመዳሱ የእግዚአብሔር ፊት እንደገና በሕይወታችን ላይ ያብራ። የጌታ መገኘት እንደገና ሕይወታችን ይዳስስ። የእግዚአብሔር ፊት እንደገና በሕይወታችን ላይ ያብራ። በጌታ በኢየሱስ ስም ዛሬ መዳሰስ ይሆን። ዛሬም እንደገና መለካት ይሆን። ዛሬም እንደገና በእግዚአብሔር መንፈስ ውስጥ መሆን ይሆን። ዛሬ የሳለ ነገር በኢየሱስ በመንፈስ ቃል የወደቀ ነገር በመንፈስ እንደገና በኢየሱስ ቀና ይሆን። የደከመ ነገር ዛሬ በኢየሱስ ስም እንደገና አቅምን ያገኝ። በመንፈሱ ኃይላችን እንደገና ይታደስ። አሜን በሉ። ኃይላችን ይታደስ። ደግሞ አሜን በሉ። ኃይላችን ይታደስ። ዛሬ ማለዳ ተሐድሶ ይሆን። የሞተ ነገር እንደገና ይታደስ። የተቆለፈ ነገር ላይ ተሐድሶ ይሆን። የደቀቀ ነገር ላይ ተሐድሶ ይሆን። አቅም ያጣ ነገር ላይ ተሐድሶ ይሆን። ጉልበት ባጣ ነገር ላይ ተሐድሶ ይሆን። በጌታ በኢየሱስ ስም ተሐድሶ ይሆን። በወንድምነት ላይ ተሐድሶ ይሆን።
ይሁን። በቤት ላይ ታድሶ ይሁን። በእነዚህ ወጣቶች ሕይወት ላይ ታድሶ ይሁን። ንግዳቸው ላይ ታድሶ ይሁን። አገልግሎታቸው ላይ ታድሶ ይሁን። ትዳራችሁ ላይ ታድሶ ይሁን። ልጆቻችሁ ላይ ታድሶ ይሁን። በቃሻቤ ማለዳ መንፈስ ያድሶ ያረጀ ነገር ከቤታችሁ ይውጣ። ያፈሰሰ ነገር ከቤታችሁ ይውጣ። ጉልበታችን ያብረከረከ ይውጣ። ኃይላችን ባዶ ያደረገ ይውጣ። ጸሎታችን የበላብን ከኛ ላይ ይውጣ። ቶጎቢያ ከኛ ላይ ይመታ። ከምች ከኛ ላይ ይመታ። ጨለማ ከኛ ላይ ይመታ። አስር ከዚህ ቀን ላይ ይመታ። ትንሳሴ ከዚህ ቀን ላይ ይመታ። በኢየሱስ ስም ይመታ። እንቅልፍ ከዚህ ቀን ላይ ይመታ። በኢየሱስ ስም ይመታ። ኦባባኬባስ ማሎባሰን ታኪያና ማራቦላባሽ ኦካታባስ ኢላሊያኑ ካባያባስ የጌታ መንፈስ በመካከላችሁ አለ። እጅና ዛሬ ከኛ ላይ ወጥቶ ይሂድ። ስናመልከው ድካም የሚረጭብን ይመታ። ቃልን ስንሰማ የሚያደክመን ይመታ። አንተ እንዳንኖር የሚያስብ አውሬ ይመታ። ጸሎት ከልካዩ የተመታ ይሁን። አምልኮ ከልካዩ የተመታ ይሁን። የቃል ጥናታችን ከልካዩ የተመታ ይሁን። መንፈሳዊ ረሃባችን የሚበላ የተመታ ይሁን። እህቴ ከቤትሽ ይሰበር። ወንድሜ ከቤትህ ይመታ። ከኑሯችን ላይ ይመታ። ከህልማችን ላይ ይመታ። ከራእያችን ላይ ይመታ። ከሩጫችን ላይ ይመታ። አሲብ የተሰበረ ይሁን። አሲብ የተሰበረ ይሁን። ዱካት የተሰበረ ይሁን። ትንሳኤ የተሰበረ ይሁን። ከእንቅልፍ የተሰበረ ይሁን። በዚህ ቀን የተመደቡ ተረኛው ይሰበር። ክፉ መናፍስቶች ኃይል ይመታ። የደጋሚው ስብሰባ ይበታ። የመተተኛው ስብሰባ ይበታ። የረጋሚው ስብሰባ ይበታ። የጠንቋዩ ስብሰባ ይበታ። አምልኮ የሚያቀኑ ይበተኑ። ቃልን የሚያቀኑ ይበተኑ። በውስጠታዩ ይበተን። በኢየሱስ ስም ይበተን። አሜን በሉ። የተበተነ ይሁን። ከላይሽ ላይ የተሰበረ ይሁን። እሳት የኔ አካባቢ ይውረስ። እሳት ከተማይቱን ይውረስ። መተተኛው ላይ እሳት፣ ተቃሚው ላይ እሳት፣ ጠንቋዩ ላይ እሳት፣ አስም የሚረጨው ላይ እሳት፣ በኢየሱስ ስም እሳት ጩና እሳት ይወገድ። ከቶበ በቆም የምንችል ከነገር ቆመን ይደቃል። ኢየሱስ የተባረከ ይሁን። ክብር ለማን ይሁን? ጩና ኢየሱስ ያድናል በሉ። ባካችሁ ኢየሱስ ያድናል በሉ። እግዚአብሔር ቃል ሰጥቶ ለጨለማው ቀኑን አንሰጠው። ጩና አሜን በሉ። እንዋጋለን። ይሄ ቀን ለጌታ በኢየሱስ ስም እናውለዋል። ጩና አሜን አሜን በሉ። በኢየሱስ ስም ስለት የተሰበረ ይሁን። ጨለማ የተሰበረ ይሁን። የዚህ ዓለም አምላክ ኃይል የተሰበረ ይሁን። መጽሐፍ ቅዱሳችን ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 3 እንዲህ ይላል፣ የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። አሜን። ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚያስችል መለኮታዊ ኃይል ያለው ነው። ምሽግን ምን ለማድረግ? ለመደምሰስ ወይም ለማፍረስ። ምንድነው ምሽግ? እንዳናመልከው የተመሸገ ምሽግ፣ እግዚአብሔር ቃል እንዳንሰማ የተመሸገ ምሽግ፣ አእምሮ ላይ የተመሸገ ምሽግ፣ ልብ ላይ የተመሸገ ምሽግ ማለት ምናረጋለን? እናፈርሳለን። ስለዚህ የምንዋጋው ስልት የዚህ ዓለም ስልት አይደለም። የእኛ ውጊያ ከደምና ከሥጋ ጋር አይደለም። ይህንን አርብቀን ቀን 20 ዛሬ ለክርስቶስ ብቻ እናደርገዋል። ቀኛችሁን አንሱ። የሆነ ዳንካራዎች ስብሰባ ይበተናል። ለቀኑ የተመደበ ተረኛ መንፈስ ይሰበራል። ጮኻችሁ አሜን በሉ። የተሰበረ ሰው እያመለከ የሚያፈስ መንፈሳ የእግዚአብሔር ቃል የሰማ የሚያደክም ይሄ ከጌታ አይደለም። አንሱቶቻችሁ የተሰበረ ይሁናችሁ። ነፃ የወጣ ሰው ነፃ ያወጣል። የተፈታ ሰው ይፈታል።
የሄደ ሰው ያስችላል፣ የተሻገረ ሰው ያሻግራል። አለበለዚያ ምንም ለማታመጣ አንድ ሁለት ደቂቃ ልቀቅላችሁ ጸልዩ። ቀኔን ልቀቅ፣ ሰዓቴን ልቀቅ፣ እኔን ልቀቅ። ለማምለክ መጥቻለሁ፣ ከእግዚአብሔር ለመስማት መጥቻለሁ። ልቀቀኝ። አሁን ዝም ብላችሁ ቀኝ ግራ እያያችሁ አትጸልዩ። የምትዋጉት ውጊያ ዝም ብሎ የሆነ ተራ ውጊያ አይደለም። በመንፈስ ካልሆናችሁ ዝም ብሎ ፍደል ነው የሚሆነው። ከራሳችሁ እየመታችሁ ጸልዩ። ልቀቀኝ፣ ቀኑን ልቀቅ፣ ሰዓቱን ልቀቅ፣ እኔን ልቀቀኝ በሉ። ማዳዶካባስ ይህ ሁሉ ብዙ ህዝብ መሀል ላይ ነው የጸለየ። አፋችሁ ይከፈት፣ አፋችሁ ይከፈት። ግራ ቀኝ ያለ ሰው እርሱ ልቀቀኝ በሉ። ማካቶካ ሊባዳሴካ ቶባ ያሀዲስ አቶኒያ ራዲጋ ሸበለ ማሃልቫኒያስ ሮባዲያስ ኤካታባባባስ ማሃላቫኒያ ሮካታባሃዲስ ሪካታባኒያ ሞራዲያ ባሸዲስ አፋችሁ ይከፈት። ወጣቶች እያያቸው እናቶች አባቶች እዚያ ናችሁ፣ ታዳጊዎች ላበረታታችሁ። መልካም ላንተ ሰው አያስብ፣ ደግ አያስብ። መቃወም ጸሎት ነው፣ ንስሐ መግባትም ጸሎት ነው፣ ምስጋናም ጸሎት ነው። ጸሎት ውስጥ ትንሽና ትልቅ የለም፣ ጸሎት ነው። የመላከት እንደሚመታ ተንቀት እያረክ ጸልይ። አፍ ይከፈት። ቃሉ የዘመተ የደካሚ ስብሰባ በዚያ ቅያ የተመደበ ምስጋና በገና በመደርደር በመስመር ለሚያገለግሉ በማስተባበር በመጸለይ ለሚያገለግሉ ለሚከለከለው ሕዝብ ለዚያ ቅያ የተመደበ ለሊቱ የተከለከለ ተምታ ለመከተኛው መከር በኢየሱስ ይፍረስ። የደጋሚው ድግምት በኢየሱስ ይፍረስ። የጠንቋዩ ጥንቆላ በኢየሱስ ይፍረስ። የዚህ ዓለም አምላክ ስብሰባ አየር ላይ ቁጭ ብሎ ስሞርት ያደረ ሲጠነቆል ያደረ ወረፋው ከላው የሌለው ብሎ የወጣ በዚህ ቀን ከላ ተቀብሎ የወጣ አየር ላይ የተቀመጠ የሰንዶ ኮይዳች ሊቀቃታናኪባ ሶላ ሀዲስ ባካችሁ ሁሉ ሰው አሚካናማ ሼባ ሉካታባ ሼባ ሀዲስ ሄያቢያባ ሼባ ናሃዶስ ይሰበር። አይራራልህም ላንተ አትራራለት። ምታው፣ ከቤት ይመታ፣ ከልጆች ይመታ። እህቶች ከባለቤትሽ ላይ፣ ወንድሞች ከሚስቱ ላይ፣ ነጋዴዎች ከንግዳቸው ላይ፣ ተማሪዎች ከትምህርታቸው ላይ፣ አገልጋዮች ከአገልግሎታቸው ላይ፣ ከጥሪያቸው ላይ የትኛው ከአብ ያልሆነ ቃጠሎ፣ የትኛው የጨለማ ሀሳብ እግዚአብሔር መንፈስ ያፈርሰዋል። ሁሉ ሰው ጸልይ። ይፍረስ ብላችሁ ጸልዩ። የፈረሰ እንዲሆን ለቃሉ የተመደበ መንፈስ በዚህ አርብ ቀን የተመደበ ለጉባኤ የተመደበ በሕዝቡ የተመደበ በዝማሬ የሚያገለግለው በገና የሚደረድረው በቃል ሰባኪው የሚያስተባብረው የሚከለክለው የተመደበ መንፈስ ይመጣል። ምትባቻችሁ ማንቻት ይካባስ ሊካከሆነ ማያ ሀዲስ እስምነ ቀን ሁሉ ሰው ቀን ወጣሁ ከዚህ አርብ ቀን ወጣ ትንትፈስ ዋትፈስ ጠንቋላ ይፈስ አሲድ ይፈስ በቃ ዝም ብሎ የሆነ ድካም የሚጭርባችሁ የሆነ ቁጭ ብላችሁ ሀሳባችሁ የሚመስል ሌላ ቀን ውጣ እሳት አይመችም። የጉባኤ እሳት ነው። አትለው አየሩ ነቀሄት አካባቢ ነቀሄት ውጣ በጌታ በኢየሱስ ውጣ በጌታ በኢየሱስ ውጣ በጌታ በኢየሱስ ውጣ በጌታ በኢየሱስ ታማቲክስ ኢላሃዶ ሊባና ማራሃዶራስ ሉባና ማያደራስ ቸለበና ማያደራስ ኦኮኒያ ናባሴካስ ሂላ ማዳና ማርቤላ በራሃዱስ የቸካባኒያ ማያሃዱስ ይፍራስ የታቀለ የጨለማ ቃጠሎ የፈረሰ ያ የጨለማው ቃጠሎ የፈረሰ ያ ከአርብ ቀን የፈረሰ ያ አንቺ የተመደበው ይፍረስ። አንተ የተመደበው ይፍረስ። ለና የተመደበው ይፍረስ። ለኛ የተመደበው ይፍረስ። ለቃሉ የተመደበው ይፍረስ። ለዳመሳ ተለብሎ የተመደበው ይፍረስ። በሕዝቡ የተመደበው ይፍረስ። ጮና ይፍረስ ወልባት ይፍረስ ወል እክማለ ተሰበረ ይሆን ከዚያ
ይሻባል 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 ይሻባል። ኢየሱስ የተባረከ ይሁን። ጩና አሜን። የምንዋጋው ለይተን እናውቀዋል። በኢየሱስ ስም በዚህ ቀን የተመደበ የዲያብሎስ ምክር የፈረሰ ይሁን። በደማምን የፈረሰ ይሁን። አምልኳቸው እንዲሁን ቃልሳት እንዲሁን ጉባኤ እንዲሁን ተብሎ የህዝብ ኮተን ለመያዝ የህዝብ ጸጋ መንፈስ የሚያገለግል ውስጥ ያለ ሙላት ነገር እንዳይለቀቅ የተመደበ የትኛው የጨለመው ኃይል በጌታ በኢየሱስም የፈረሰ ይሁን። በደማምን የፈረሰ ይሁን። ትውልድ እንዳይፈታ ትውልድ እንዳይፈወስ የተመደበ ተመድቦ የሚሰራ የምጸልየው ሰው ላይ የተመደበ የትኛው ሴራ በእግዚአብሔር ልጅ በኢየሱስ ስም የተሰበረ ይሁን። አሜን አላላችሁ? የተመታ ጉልበቱ የተሰበረ ኃይሉ የተሰበረ እቅዱ የተሰበረ በኢየሱስ ስም የተሰበረ ጮና እሳት በልባክ ሁለተኛ እሳት በልባክ ሶስተኛ እሳት በልስ አራተኛ እሳት በልስ አምስተኛ እሳት በልስ ስድስተኛ እሳት በልስ ለመጨረሻ እሳት በልስ ከዚህ በላይ ያለን ክብር ስጡ። ኢየሱስ የተባረከ ይሁን። ኢየሱስ ያድናል። የምንኖረው በዚህ ዓለም ቢሆንም ይላል መጽሐፍ። ያው በዚህ ዓለም ላይ ናችሁ ግንና የምንዋጋው በዚህ ዓለም ስልት አይደለም ይላል። ብዙ ሰው ውጊያ ላይ ራሱ ከተዋጋ ምሽጉ ስለሚፈርስ ብዙ ሰው እሱ ራሱ ይዋጋል። አንዳንድ ሰው እየተዋጋ እንዲህ ያለ ውጭ ያለ እንደዚህ ብሎ ነው የሚዋጋ። እንደዚህ አይነት ውጊያ አትዋጉ። ምሳሌ ሆነ ይምራሉ። መንፈስ ቅዱስን መጋበዝን ከሆነ ይምራሉ። መጸለይም ከሆነ በቃ መጸለይ ትክክል ይምራሉ። እና እኔ አንድ ነገር በዚህ ዓመት እኔ ቸርች ሲገባ አንድ ሰው ጾታ አልገልጽም ይመጣና በጠዋት ነው የሚመጣው። ከዛ እየዞረ ወንበሩ እንደዚህ ይነካል። ብዙ ጊዜ አያል ውስጥ በጣም ይቃወማል። ምንድን ነው? ከዛ ይሄዳል። ጸልዮ ከጌታ ነው የጸሎት ለምንድን ነው የማያመልከው ጌታ ሆይ ብዬ ቤት ገባሁ ነው መጸለይ ጀመርኩ። ይሄ ነገር ምንድን ነው? አንድም ቀን አይቀርም ይመጣል፣ ቃል አይሰማ፣ አያመልክም። ግን ለምንድን ነው ወንበር ሁሉ ዳሶ የሚወጣው? ስል ጌታ እንዲህ አለኝ፣ ታሪኮ ነው አለ። ያው እግዚአብሔር ጸለይኩ፣ ተመልክቼ ከኔ ጋር ከሆንክ ከዚህ ቀን ጀምሮ እዚህ አስፋልቱን እንዳይሻገር አሰራዋለሁ አለ። ከዛ ቀን ጀምሮ ያን ነገር ጌታ ገለበጠ። አሜን። እና ከጸለያችሁ የማይሆን ነገር የለም። ጉባኤው እንድታሰብ ትውልዱ እንድታሰብ በጣም ታሪኮ ነው አለ። እና የሚለብሰው አላማሪ ነው። ጭንቅላት ላይ የሚያደርገው ተቃራኒ ነገር ምንድን ነው? ይሄ ተደራራብ ነገር ይለዋል። ምን ልላችሁ ነው? እኛ እንድናመልከው አይፈልግም። ቸርች መጥተው ሰው ዝም ብሎ እንዲሄድ ይፈልጋል። ማውራው ምክንያት አለ። አሁን ለማምለክ ነው እንድናመልከው ራሱ አይፈልግም። ሐሳባችን፣ መንፈሳችን የተለያየ ነገር እንዲበታተን ይላል። እግዚአብሔር በቁጥር አይደለም የምንመለከው፣ እግዚአብሔር በልብ ነው የምንመለከው። ስለዚህ ልባችን ይሰርቃልና ሰራቂ መንፈስ የተገለበጠ ያ ጮኻችሁ በኢየሱስ የሚገልበጥ ነው። አጨብጭቡ፣ ለጌታ ክብር ስጡ። እግዚአብሔር ስለተባረከ ዛሬ እግዚአብሔር ፊት በአምልኮ የሚያገለግልን የቤተክርስቲያናችን አገልጋይ የተወደደው ዘማሪ ሄዲ እዚሁ ይገኛል። ከእሱ ጋር ነው ጌታ የምናመልከው። እጆቻችሁን አንሱና እንወዳለን ስትሉ እግዚአብሔር ይባርክ ይበሉ። እስኪ ጨምራችሁ እግዚአብሔር ይባርክ ይበሉ። ጌታ ስለረዳው ፊታችን ስላቆመ እልልታችን ጨምሮ ጌታ ይባርክ። ኢየሱስ ጌታ ነው። ሃሌሉያ። እጆቻችሁን ከፍ አድርጉና ወዲህ እግዚአብሔር ይባርክ በሉት። እስኪ ድገሙና ባርኩት። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እስኪ እጆቻችሁን ከፍ አድርጉና እግዚአብሔር መልካም ነው በሉ። እስኪ ድገሙና እግዚአብሔር መልካም ነው። በመከራው ቀን መሸሸጊያ ነው በሉ። እስኪ
የታመኑትን ምስያው ኢየሱስ ለዘላለም ጌታ ነው። ሃሌሉያ። የምናልፍባቸው የትኛው የህይወት ጎዳናዎች የእግዚአብሔርን መልካምነት ጥያቄ ውስጥ አይከተውም። ሰው በምንም ሁኔታ ውስጥ ሊያልፍ ሊሄድ በመልካም ሁኔታ ደስ በሚል ደስ በማይል ሁኔታ ሊያልፍ ይችላል። ግን ያ ሁኔታ እግዚአብሔር መልካም እንዳልሆነ አይሰብከንም። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር በየትኛው ሁኔታ ውስጥ ምንድን ነው? እስኪ መልካም ነው በሉ። ሃሌሉያ። ደስ ካላችሁ ለጌታ እልልታ ጭብጨባ። አሁን ደግሞ ደስ እያለን በዝማሬያችን እግዚአብሔርን እናመልካለን። በእግዚአብሔር ፊት እንዳለ እግዚአብሔር ዕድል እንደሰጠው እግዚአብሔርን ሊያመልክ እንደተዘጋጀ አላብራጌ የእግዚአብሔር ሕልውና በዚያ አንብራሃኖ ፋኒዮስ እንወድሃለን ኢየሱስ። ዛሬም ልንዘምር ለዚያ ዛሬም የአምልኮን መስዋዕት እንሰጣለን። አልፋዲያልፋኒዮስ ኤላታ ባሃዲኮ ራዲዮስ አዳልፋሪዮ ታልፋ ለ18 ዓመታት መሬት መሬቱን እያየ አቀርቅራበት ራመድ ወጣ ሴት ነበረ በቤተ መቅደስ ተገኝታ